ከአብና ከመንፈስ ቅዱስ ተለይቶ ለምን ወልድ ሰው ሆነ ከተባለ የመዋሃድ ግብር ያለው ወልድ ብቻ ነው። የመዋሃድ ግብር ያለው ለምሳሌ ቅድም እንዳነሳ ነው እንደ ቃል እንደ ፀሐይ። ስለዚህ ሰው የሆነ ወልድ ነው ስንል በደንብ አድርገን እናስታውስ። እንደዚህ ከሆነ አሁንም በደንብ እንይሽ። አሁን ለምሳሌ ብዙ ሰዎች እመቤታችን ድንግልና ጋር ምንም ጋር ተያይዞ የሚያነሱት ስለሆነ ነው። ወልድ ሰው ከሆነ እንዴት ሆኖ ተጸነሰ የሚል ቃል ይነገራል። ለምሳሌ በአንድ ነገር ብቻ ማስረዳት እንችላለን። ለምሳሌ ሰው ፊቱን በመስታወት ያያላል። በመስታወት ሲያይ ለቋል። ከዛ ያው መስታወት ውስጥ ስገባ እንዲህ ፊቴን ሳይው ቁጭ ይላል። እዚህ ጋር አንደኛ ቦታዬን አለቀኩ፣ ሁለተኛ ደግሞ መስታወት ውስጥ ደግሞ አለው። ከዚህ እንዳለው ከመስታወት ውስጥ አለው፣ ከመስታወት ውስጥ ደግሞ እንዳለው እዚህ ጋር አለው። ስለዚህ መስታወት ውስጥ ስገባ መስታወቱ ተሰብሯል? አልተሰበረም። ከተሰበረ ማየት እችላለሁ? አልችልም። ስለዚህ በደንብ እናስተውል። ወልድ ተወለደ ስንል ከአባቱ አልተለየም ነው። ከአባቱ አልተለየም። ለምን ሲባል ተመልከቱ። መስታወት የተባለችው ድንግል ማርያም ናት። መስታወት የተባለው ድንግልናዋ ነው። እግዚአብሔር በምላት እንዳለ ድንግልናዋን ሳይሽር ተጸነሰ ነው። ድንግልናዋን ሳይሽርም ተወለደ ነው። ለምን ካልከኝ ይላል ሊቁ፣ ያንተ ፊት እንኳን መስታወትን ሳይሰብር ከመስታወቱ ውስጥ ገብቶ ይታያል። አንተ አልተጠቀለልክም። ሳትጠቀለል መስታወቱ ውስጥ አለ። ከመስታወቱ ውስጥ እንዳለ ካለበት አልለቀክም ይላል። ለዚህ ነው እንዘ እያንቀለቅል እመንበሩ ተጸንሰ በከርስ፣ በልዑል ዙፋኑ ሳለ ሳይጠቀለል ተጸነሰ። ሳይጠቀለል እኮ ነው። ለምን ከተባለ ምንድነው መልሳችን? አንተ እንኳን አካልህ ተቀምጦ ሳለ አካልህ ከመስታወቱ ውስጥ ሳይጠቀለል ከመስታወቱ ውስጥ ካለህ ድንግል ማርያም ድንግልናዋ ሳይሻር መስታወቱ ያንተን ፊት ሳይሰበር ማስገባት ከቻለ ድንግል ማርያም ድንግልናዋ ሳይሻር ቃልን ጸነሰችው ብንልህ ምንድነው ድንቁ ይላል። ስለዚህ እንመልከት። ለምሳሌ ሰው የእሳትን ብርሃን ሲያይ አይኑ ይሰበራል? አይሰበርም። ግን ያያል? ያያል። ስለዚህ አይኑ ውስጥ እሳትን ስላየ አይኑ እሳትን ባጭር ቃል አንድ ነገር ማንሳት እንችላለን። አይን አንድ ማየት አልፈልግም ብትል ማየት ትችላለች? ያለ ብርሃን ማየት አትችልም። ብርሃን ደግሞ ከተዋሃደ የሚዋሃደው ከአይን ጋር ነው። ከአይን ጋር ብርሃን ስለተዋሃደ አይን ከብርሃን ጋር ስትዋሃድ አይን ምንን ማየት ይችላል? ፍጥረትን ማየት ይችላል። ለምሳሌ ይሄን ማይክ አየሁት ሳየው አይኔ ውስጥ አለ። አይኔ ውስጥ ስላለ አይኔ ተሰብሯል? ለምን? ብርሃን ከአይኔ ጋር ተዋህዶ ሳይሰበር ነው ማየት ይቻልኩት። አይኔ ሳይሰበር እዚህ ጋር ያለውን ግዙፉን ዕቃ መወሰን ከቻለ እግዚአብሔር ወልድ ከባህሪ አባቱ ከአብ ሳይለይ ነው። ይሄ አይኔ ውስጥ ገብቶ አይደለም አይኔ ውስጥ ያለው ከባህሪ አባቱ ሳይለይ ከድንግል ማርያም ድንግልናዋን ሳይሽር ተጸነሰ። ለምን? ብርሃን ነውና። የኛ አይን ለምሳሌ ወደ ሰማይ ብናይ ሰማይ ይሄዳል። ሰማይ ግን ደርሷል? አልደረሰም። እንድንዛት የፈለኳት ምንድነው? እግዚአብሔር ወልድ ከእግዚአብሔር አብ ተወለደ። የመወለድ ግብር ያለውም እርሱ ነው። እርሱ ደግሞ ከድንግል ማርያም በተጸነሰ ጊዜ በድንግል ማርያም ማይጸንሳለ የት ነው እያልን ያለ ነው? ከአባቱ ጋር ነው። እኔ እዚህ ጋር እንደተቀመጥኩ መስታወቱ ውስጥ መግባት ከቻልኩ እግዚአብሔር በልዑል ዙፋኑ እንዳለ ሳይወሰን ወሰነችው የምንለው ለዚህ ነው። ግን ባጭር ቃል ከእግዚአብሔር አብ ከእግዚአብሔር መንፈስ ቅዱስ ተለይቶ እግዚአብሔር ወልድ ለምን ሰው ሆነ ካል የመወለድ ግብር ያለው እርሱ ብቻ ስለሆነ ነው። የመጻፍ ግብር ያለው ልብ ያስባል፣ ቃል ይጻፋል፣ ትንፋሽ ይተነፈሳል ነው የሚባለው። አብ ይወልዳል፣ ያሰርጻል፣ አይቀድምም። ወልድ ይወለዳል፣ አባቱ አይቀድመውም። የመወለድ የቃልነት ከዊን የመጻፍ ግብር ያለው ቃል ብቻ ስለሆነ ከአማናዊት መጽሐፍ ከድንግል ማርያም ሰው የሆነ እግዚአብሔር ወልድ ብቻ ነው። ጥሩ ነው የሰጡን ማብራሪያ መምህራችን። ሁለተኛው ጥያቄያችን በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ በሚለው አረፍተ ነገር ውስጥ ወልድ የሚለውን የአካልን ስም ሳይጠቅስ ቃል የሚለውን የከዊን ስም ጠቅሶ ነው ሐዋርያው ቅዱስ ዮሐንስ ወንጌሉን የጻፈው።
ምናልባት እዚህ ላይ ለምንድን ነው ቃል ስጋ ሆነ በሚለው ፈንታ ወልድ ስጋ ሆነ የሚለውን መጠቀም አይችልም ነበር ወይ? ቃል ስጋ ሆነ ብሎ ቅዱስ ቃል ሰው ሆነ ብሎ የተናገረበት ወንጌላዊው ብዙ ምክንያቶች ቢኖሩትም አሁን እንግዲህ ሁላችንም እንደምናውቀው ምስጢረ ሥላሴ ቢያንስ ከ1800 ምናምን ፔጅ በላይ ሊሆን ይችላል። እንደው መጽሐፍ ብቻ እናንብብ ብንል ሃይማኖት አበው ሙሉ የሊቃውንቱ ድርሰት ምስጢረ ሥላሴ ስለሆነ ግን ባጭር ቃል አሁን እዚች ላይ ቃት የፈለኩት ቃል ስጋ ሆነ ለምን አለ? ወልድ ሰው ሆነ ለምን አላለም? ለምሳሌ ወልድ የአካል የተረክቦ ስም ነው። ወልድ የአካል የተረክቦ ስም ነው። ወልድ ሰው ሆነ ቢል ከመለኮት ተለይቶ አካል ብቻ ሰው ሆነ ሊያሰኝበት ነው። ይህም ሳይሆን አንድም ምን ማለት ነው? ቃል ስጋ ሆነ ማለቱ ቅድምና ሥላሴን ለማስረዳት ነው። ሥላሴ ቀዳማዊነታቸውን ከመነቅ ዘእምነቅ ወብርሃን ዘእምብርሃን ወጸዳል እምጸዳል ከብርሃን እንደሚገኝ ብርሃን ከምንጭ እንደሚገኝ ምንጭ ብሎ ሊቁ እንደተናገረ ማለት ነው። ምናቸውን ያስረዳል ከተባለ ቃል ስጋ ሆነ ማለቱ አንድነታቸውን ወይም ቅድምናቸውን ያስረዳል። ቅድምና ሥላሴ አብ ከወልድ እንደማይቀድም ለምሳሌ ቃል ካለ ልብ አለ፣ ልብ ካለም ቃል አለ። ሕይወት የሌለው ልብ የለም፣ ልብም የሌለው ቃል የለም። እስትንፋስ ሕይወት የሌለውም ቃልና ልብ የለም። ስለዚህ የሥላሴ ቅድምናቸው አንድ ነው ለማለት ቃል ስጋ ሆነ አለ። በዚያውስ ላይ ይዘነው ምን ሄደው ቃል ስጋ ሆነ። እንደዚያ ከሆነ እንግዳ ቃል ስጋ ሆነ ከማለት ለምን እግዚአብሔር ሰው ሆነ አይልም ቢባል እግዚአብሔር የአንድነት የሶስትነት ስም ነው። እናውቃለን ሁላችንም። አንሰ ሶበ እብል እግዚአብሔር እብል በእንተ አብ ወልድ መንፈስ ቅዱስ። እግዚአብሔር ባልን ጊዜ አብ ብቻ አይደለም፣ ወልድ ብቻ አይደለም፣ መንፈስ ቅዱስ ብቻ አይደለም፣ እኔ ስለ አብ ስለ ወልድ ስለ መንፈስ ቅዱስ ስላለው እንጂ እንዳለ ሊቁ። ስለዚህ ምንድነው ቃል ስጋ ሆነ ማለቱ አንድነታቸውን ለመግለጽ ነው። የሥላሴን አንድነት ይገልጻል። አንድነትን ያስረዳል ስንል አንድነትን የሚያስረዳ እዱ መዝራይቱ የማኑም ይላል። እጁ ክንዱ ቀኙ ቢለው አንድነቱን ያስረዳል ይላሉ ሊቃውንቱ። ይሄ የሚያስረዳው አፍአዊ አንድነትን ነው። አፍአዊ አንድነትን ነው ተብሏል እኮ። በእጅ የራቀ እንዲያቀርቡበት በወልድ ዓለምን አቅርቧል ብለናል። በእጅ እንደሚያደቁበት የዓለምን ጠላት ዲያብሎስን አድቅቆበታል ብለናል። በእጅ የቀረበን እንዲያርቁበት ዲያብሎስን አርቆበታል እኮ ብለናል። ግን ከዚህ የተሻለ ግን ማን ነው ማለት ነው? ቃል የሚለው ነው። ቃል ምኑን ያስረዳል ከተባለ አንድነታቸውን ያስረዳል። አንድነታቸውን እንግዲህ አንድነትን የሚያስረዳ እንደዚህ ከሆነ አንድነትን የሚያስረዳ ምክሩ ጥበቡ አይለውም ይላሉ ሊቃውንቱ። ምክርም ያው ምክር ነው፣ ጥበብም ያው አንድነትን የሚያስረዳ ነው። ከዚህ በተሻለ ግን ልብ የመከረው ሕይወት የኖረው የሚገለጠው በቃል ነው ይላል። ቃል የነዚህ ሁሉ መዲናቸው ክበባቸው ነው። ልብ ቢያስብ ፍላጎቱን መግለጥ የሚችለው በቃል ነው። ሕይወትም እስትንፋስ መንፈስ ቅዱስም ቢያስብ መናገር የሚችለው በአካላዊ ቃል በተገናዝቦ በነሲ ነው። በተገናዝቦ ማለት እናመጣዋለን፣ በነሲ ማለትንም እናመጣዋለን። ስለዚህ ምንድነው የመንፈስ ቅዱስ ሐሳብ የሚገለጠው በወልድ ቃልነት ነው። የአብ ሐሳብ የሚገለጠው በወልድ ቃልነት ነው። ስለዚህ ምንነታቸውን ያስረዳል ሲባል ቃል ማለቱ አንድነታቸውን ያስረዳል። የአብ የመንፈስ ቅዱስ ምክራቸው የተገለጠው በቃል ስለሆነ በዚያውም ላይ ለምሳሌ እንበል ልብ አብ ሰው ይሁን ብንል ልብ አብ ሰው ቢሆን ልብ ይጣራል። እስኪ እንጣራ፣ በልብ ሳንነጋገር እንጣራ እንጂ አይሆን መሰማማ ያው እንጣራ እንጂ ኧረ እንትና እያልኩ ሆነ አንድ ዛይ ኧረ እንታ እያልኩ ሊሆን ይችላል ማለት ነው። ግን መጣራት አይችልም። እሺ ትንፋሽ መጣራት ይችላል? እየተነፈስኩ ነው እንግዲህ ያስባለሁ። አይችልም። መጣራት የሚችለው ማን ብቻ ነው? ቃል ነው። ስለዚህ የአብና የመንፈስ ቅዱስ ቃላቸው ነው። ማን? ወልድ። ስለዚህ ወልድ ሰው የሆነበትን ምክንያት በዚያው አጸናሁት። ወልድ ሰው የሆነበትን ምክንያት አብ ሰው ቢሆን የቃልነት ከዊን ያለው እግዚአብሔር ወልድ ስለሆነ መጣራት መስበክ የሚችለው ማስተማር ወደኔ ኑ ብሎ መናገር የሚችለው ወልድ ነው።